ሰላም እንዴት ቆያችሁ ውዶችዬ? እኔ ያለው እግዚአብሔር ይመስገን። አሁን ደግሞ ናንዬ እንኳን ደስ አለሽ፣ ኮንግራሌሽን የኔ ቆንጆ፣ የኔ ደርባባ እህት። የምር በጣም ደስ ብሎኛል አንቺ ይህንን በማየትሽ። ብዙ ለፍተሻል እየተባለም ነበር። ከናኒ በላይ ግን ሀብትሽ እየተመሰገነ ነበርና እንኳን ደስ አለ ሀብት ወንድማችን። የእውነት በጣም ከባድ ነው ባልና ሚስት ተለያይተው እንደዚህ ትምህርት ስትጨርስ ምናምን መጠበቅ በጣም ከባድ ነው። እንኳን በሀገር በሁሉም ነገር አለ ተለያይቶ ምናምን በጣም ከባድ ነው። አሁን ግን አንድ ላይ የሚኖሩ ስለመሆነ በጣም ደስ ብሎኛል። እንኳን ደስ አላችሁ ለናንተም። ጨረቃዎቼ ደግሞ ዛሬ መጥተዋል። ያለፈ ቪዲዮ ነው ውዶቼ። ዛሬ ምንድነው እያለ እየጠበቅ እንደዚህ በፈገግታ ስለጀመር ነው ቀናችን በጣም ደስ ይላል የእውነት። በኋላ ይመጣል አንናደድም አንቃጠልም ማለት በአሁን በደስታ ስለጀመር ነው ማለት ነው። እሙሼ መጥታለች እናቷን ምናምን ሁሉም ነገር ተሰብስቦ እንደዚህ ሳይ በጣም ደስ ይለኛል የእውነቴ ነው። ቤተሰቦቼ ተሰብስቤ እንዳለሁ ነው የሚሰማኝ እኔና ሙሼን በጣም ትናፍቀኛለች ሁሌም ማለት ነው የእውነት። እኔ እንጃ ስስት ብለኝ የምናያት ውዶቼ ልክ እንደ እናቴ ነው የምትሰማኝና ሙሼ እንደ እድሜና ጤና ይስጥሽ የኔ እናት፣ የጀግናዎች እናትና ከዛ ደግሞ እናታን የናንዬ እናትም እንደዚህ እያመሰገነች ነበር። የሚዲያ ሰው አድርገውችን እያለች ነበርና ያው ሰው የሚወደድና የሚከብር በራሱ ነው፣ በቃ በባህሪው ወይም ደግሞ በጸባይ ነውና እኛ የምንወዳችሁ እናንተን እያየን ጸባያችሁ ባህሪያችሁ ነውና ከዚህ በላይ ከፍ ቦል። እናንተም የፍቅር ቤተሰብ እያችኋለሁ እኔ የምር ሁላቸው ማለት ነው የፈገግታና የፍቅር ቤተሰብ ናቸው። እንደዚህ ሸብረቅ ብለው ደመቅመቅ ብለው አንድ ላይ ሲመጡ በጣም ደስ ይላልና እኔ እንጃ በጣም ደስ በኛ። ለማንኛውም እንኳን ደስ አለሽ ናንዬ፣ ኮንግራሌሽን ለማለት ፈልጋለሁኝ። የእውነት እንደዚህ መመረቅ ምናምን የሀይሚዬ በጣም የምፈልገው ነበርና እስኪ እግዚአብሔር ያውቃል ሁሉም ነገር። የእውነት ሀይሚ በቃ አለ አይደል የሆነ ነገር እንደዚህ ለብሳ ተመረቃ ማየት በጣም የምጓጓው ነበር። እግዚአብሔር ከፈቀደ ይሆናል። አሁንም ማው አረፈደም ለማለት ፈልጋለሁኝ። ከዛ ደግሞ ውዶችዬ ዛሬ ምሽት ማለት ነው ቀርበዋል። ትንሽ ሰዓት ነው የቀረን። የመጣ ይምጣ ማለት ነው። ምንም አልፈራም እኔ እናንተ ብቻ አትፍሩ። ከዛ ደግሞ ሁሉም ተሰብስበው እኔ የታየኝ የፍፄ ነገር ነው እንደጂ የሆነ ልጅ ዘመድ ነው የብርቅ እያጎረሳት ትበርበው ነው የታየኝ። ኧረ ፍፄ አንተ ሚቅና ብሩኬ ሲያጎርስ ነው የቀነው እና አንተ ሚቅና እያሉ ነበር ነው። ምን ይመስላችኋል? እናጣብሰው እንዴ? እኛ እኮ ስራችን ይሄ ነው በቃ። እኛ እኮ የምር ግን እንለያለን እኮ በቃ ስራችን ስለሆነ በቃ ታይቶኛል። እኔ ለማንኛው ግን ዘመድ እንዳትሆን ይቅር በሉኝ። ያው እንጠብቃለን። ከዚህ ምሽት ደግሞ ምን እንደሚመጣ አይታወቅምና መልካም ጊዜ መልካም ምሽት ይሆንልን። አደራ ግን ጨረቃ ፋሚሊ ሁሌም እንደምላችሁ እንዳንለያይ፣ ሁሌም አንድ እንሁን። እስኪ ይህን ነገር እንኳን እስኪ ጨረስ ሁሌም አንድ እንሁን፣ ምንም እንዳይፈጠር ከጎናቸው እንሁን እላለሁኝ። መልካም ምሽት።